ፈልጓት አልነበረችም። ከዛም የእንጀራ እናቷ የት ልትሄድ ትችላለች በዚህ ሰዓት እያለች በአምላክን እንግዲህ አንተ አይደለህ ዘበኛዋ ሂድ ፈልገህ ይዘሃት ና ትለውና በአምላክም እንግዲህ እሷን ፍለጋ ይወጣል። ዞሮ ዞሮ ከአብነት ቤት ሌላ ቤት የትም አትሄድም ብሎ አስቦ ስለነበረ እዛ ሲሄድ እዛ ያገኛታል። ሲያገኛትም እዚህ እንዴት ልትመጪ ቻልሽ ብሎ ይጠይቃታል። አብነትም አይመለከትህም መቀመጥ እስከፈለገች ድረስ ትቀመጥ ይለዋል ማለት ነው። በአምላክም ህብስትን መሄድ አለብን አሁን ለማንኛውም ተነሽ ሲላት እሷም እንግዲህ መሄድ እንደማትፈልግ ከዚህ ቤት መሄድ አልፈልግም ትንሽ አረፍ ማለት እፈልጋለሁ ትለዋለች። አብነትም መቀመጥ ከፈለገች እስከፈለገ ሰዓት መቀመጥ ትችላለች እኔ የሚመጣብኝን ሁሉ መጋፈጥ እችላለሁ ይላታል ማለት ነው። ብቻ በአምላክ በሆነም ባልሆነም ነገር ያሳምናትና ወደ ቤት መሄድ እንደነበረባቸው ሲያስብ በቃሽ ሊርትልና ተነስተው ይሄዳሉ ማለት ነው። እና በአምላክም ወደ ቤት ይዟት ሲገባ የእንጀራ እናቷ ሳሎን ላይ ተቀምጣ ነበረ እና አንዳንድ ነገሮችን እየጠየቀቻት ነበር። ቆይ የት አባሽ ሄደሽ ነው እንደዚህ የጠፋሽው? ምንስ መጥፊያ ያለሽ ስትላትም እዚሁ አካባቢ ነበረች ይላታል በአምላክ ማለት ነው። ህብስትም እንግዲህ እባክህን ወደ ክፍሌ ይዘህ ሂድ ስትለውም አንቺ ቆይን እየጠየቅኩሽ ለምንድነው ዝም ብለሽኝ ለመሄድ የምታስቢው? ንቀት ነው ወይስ ምንድነው እያለች ይፍቱ እንግዲህ በጣም እየተቆጣቻት ነበረ። በአምላክም እንግዲህ አይ እንግዲህ እዚህ ሰፈር ናት አልኩሽ አይደለ ስለዚህ ይበቃሻል አንቺም ተረጋጊ ይላታል። ህብስትም እንግዲህ በጣም ትናደድና እንደውም እዚህ ሰፈርም አልነበርኩም የነበርኩበትንም ቦታ ልነግርሽ አልችልም ደግሞ አይመለከትሽም ትላታለች። በአምላክ በስተመጨረሻ እንግዲህ ወደ ክፍሉ አስገብቷታል። ወደ ክፍሏም ስትገባ ሄርሜላ ተቀምጣ ነበረ እና ህብስት ሄርሜላን ስታያት በጣም ትናደድና የተፈጠረውን ነገር አስታውሳ እባክሽን ከክላሴ ውጭ ትላታለች ማለት ነው። ሄርሜላም እንግዲህ ተረጋጊ እንጂ ሽቡ እንነጋገር ስትላትም አይ እኔ አልፈልግም ሁለታችሁም ከክላሴ ውጡልኝ ትላቸዋለች ማለት ነው። ብቻ አንቺ ካልወጣሽ እኔ መውጣት ትችላለሁ ብላ ልክ ዊንቸሩን ልታዞረው ስትሞክር ሄርሜላም እሺ በቃ ተረጋጊ ትላትና ወደ ውጭ ትወጣለች ማለት ነው። በአምላክንም እንግዲህ ውጣልኝ ትለውና እሱም እሺ ብሎ ወደ አልጋዋ ካደረሳት በኋላ ይወጣል ማለት ነው። ሲወጣም እንግዲህ በር ላይ ሄርሜላ ቁጭ ብላ ነበር ቆማ ነበር ህብስት በር ላይ ማለት ነው። እና ምን ሆነሽ ነው እዚህ ጋር የቆምሽው ሲላትም ወዴት እንደሚሄድ እኮ ግራ ገብቶኝ ነው እዚህ ጋር የቆምኩት እና ደግሞ ህብስትን ሰላም እንድትሆን ምን ማድረግ አለብኝ ስትለውም ነበር። በአምላክም አሁን የምታስቢ ጓደኛ አትመስይም እንደዚህ ለህብስት የተጨነቀ ሰው አትመስሊም እንደዚህ ስታወሪ ደግሞ የት ለመሄድ ግራ ከገባሽ ያው በሩ ክፍት ነው ይላታል ማለት ነው። እሷም እንግዲህ ተረጋጋ እንጂ በአምላክ ልጅህን እኮ ነው በሆዴ ያስኩት እያለችም ሙድ ስትይዝበት ነበር። እሱም እንግዲህ ጥሏት ይሄዳል ማለት ነው። ሄርሜላ አለም ክፍል ገብታ እንግዲህ አለምን ስታስፈራረው ነበረ በስልክ ደውሎ ምን ሲላት እንደነበረ እሷ ስትቀደው ስለነበረ እና እሱም ከማምላክ ጋር ለምን እንደዚህ ተልከሰከሽ ካላት በኋላ እሷ ደግሞ የምታስፈራራበት ነገርን ታስደምጠዋለች ማለት ነው። በስልኩ አስቀምጠው ስለነበረ እና አቶ አለም በዚህ ነገር ልታስፈራሪኝ ነው ማለት ነው እያለ እንግዲህ ምንም ማድረግ ስላልቻለ በቃ ምንም ማድረግ አልቻለም ማለት ነው። ሄርሜላም እንግዲህ እኔ የምፈልገውን ነገር ካደረክልኝ ምንም ነገር አላደርግም ስትለውም ነበረ። የምፈልገውም ያው ገንዘብ ነው። እሱም እንግዲህ በአምላክን ማግባት በራሱ ላንቺ ትልቅ ነገር ነው እና እሷም እሱን ነገር ያሳካሁት ራሴ ነኝ በራሴ ጀግንነት ነው እሱን ነገር እንዲሆን ያደረኩት ልክ እንደረዳችሁኝ ሰዎች አያድርጋችሁ ስትለውም ነበረ። ሄርሜላም ከአቶ አለም ክፍል ገብታ ወደ ሳሎን እየሄደች እያለ ትጠራትና ይፍቱ ማለት ነው ወዴት ነው ወለም ዘለም የምትዩ አንቺ ግን እየሄድሽበት ለምንድነው እንደዚህ የምትሆኙ ስትላት ነበር። ሄርሜላም ምን አጠፋው አቶ አለም እኮ ላናግርሽ ብሎኝ ነው ስለተፈጠረው ነገር ትላትና ሄርሜላ እንግዲህ ወደ ህብስት ክፍል ልትሄድ ወደ ህብስት ክፍል ስታመራ ወዴት ነው የምትሄጂው ትላታለች ማለት ነው። ህብስትን ላገኛት እፈልጋለሁ ስትል ወይ አንቺማ በጣም ምርጥ ጓደኛ ነሽ እባክሽ ህብስት እኮ ከቤት ጠፍታለች እኔ ወደ ሽንታይና ብርጭቆ ምናምን ሰባብራለች ክላሷ ስለዚህ ሄድሻ አጽጂላት ትላታለች ማለት ነው። ሄርሜላም እሺ ትልና ወደ ህብስት ክፍል ሄዳ እንግዲህ የሰበረችውን ብርጭቆ ለመጠራረግ ትሞክራለች እና እየጠረገችም እያለ ታፈስ ትመጣባታለች። ታፈስ እንግዲህ እረፍት ወጣ ስለነበረ ከእረፍት ዛሬ እየመጣች ነበረ። ስትመጣም እንግዲህ ወይዘሮ ይፍቱ ወይ አንቺ ልጅ ቆይ ልታድሪ ነው እንዴ ብታድሪ አይሻልሽም እያለችም ስታሾፍባት ነበረ እና
ታፈስም እንግዲህ እትዬ ባድር ይሻል ነበር እንዴ እያለችም ነበር። ታፈስ የእውነቷን ነው። ይፍቱ ደግሞ በቃ ተናዳባታለች ምናምን ነገር እና በያሁን ወደ ክፍልሽ ገብተሽ ልብስሽን ቀይረሽ ስራሽን ጀምሪ ትላታለች ማለት ነው። ታፈስም እንግዲህ ወደ ህብስት ክፍል ስትሄድ ሄርሜላ መጥረጊያ ይዛ እየጠረገቻት ታገኛታለች ማለት ነው። እና ምን አገባሽ በሰው ስራ ጥልቅ የምትዩ እና ደግሞ ማንና አዝጅ ብሎሽ ነው ትላታለች ማለት ነው። ሄርሜላም እንግዲህ በስራሽ ስለገባሁብሽ ተናደሽ ነው ወይ ትላታለች። እሷም እንግዲህ ኧረ ምን አናደደኝ በይ ጥረጊው ምናምን ትላትና አንዳንድ ነገሮች ከተነጋገሩ በኋላ ታፈስም ወደ ክላሷ ትሄዳለች ማለት ነው። ሄርሜላም ቁጭ ብላ እንግዲህ ህብስትን ጥበቃ ትጀምራለች ማለት ነው። አቶ አለምና ሚስትየዋም በአንዳንድ ነገሮች የተነጋገሩ ነበር። አለም ግን እኮ እዚህ ወረቀት ላይ ተተክለህ ነገሮችን ሁላ እያስተካከልክ አይደለም፣ ምን ሆነህ ነው ሰሞኑን ፈዛሃል እያለችው ነበረ። አቶ አለምም እንግዲህ በስማም አንቺ የምታደርጊው ነገር ነው ውጤታማ የሆነው፣ ይሄው ልጅቷን በምትሰጫት መድኃኒት እግሯ መሄድ ያቅጣታል ብለን ስንጠብቅ እሷ ግን ቆማ እየሄደችልሽ ነው፣ አንቺ የምትሞክሪው ሁላ በቃ ይሳካል ማለት ነው ወይ? እኔስ ደግሞ ምን አድርግና መትኝ ትለዋለሽ ይላታል ማለት ነው። እሷም እንግዲህ ማስተካከል ያለብህን ሁላ ማስተካከል አለብህ፣ እዚህ ወረቀት ላይ የተተከልክ ነገሮችን እየረሳ ነው። አቶ አለምም እንግዲህ የእኔ ጥፋት አይደለም ወንድምሽ ተብዬው ነው ነገሮችን ሁላ ብልሽሽታቸውን ያወጣው፣ አሁን ይሄን ነገር የማያስተካክለው ከሆነ መንገድ ፈልጎ የማደርገውን ነገር እኔ ነኝ የማውቀው ይህ ወንድምሽን እያለ በተደጋጋሚ ስላት፣ እሷም እንግዲህ 10 ጊዜ ወንድምሽ አትበለኝ ምን ማድረግ አለብኝ እኔ ስትለውም ነበረ። እሱም እንግዲህ እንዴት እኔ ያልጠበቁትን ነገር ነው ያደረገው፣ እንዴት ለሱ ከማይመጥነው ሰው ጋር ወርዶ ይልከሰከሳል፣ በቃ ይሄማ ጤነኛም አይደለም እያለ ወንድሟንም ለማጥላላት ይሞክራል ማለት ነው። እሷም እንግዲህ እኔ መላ አድርግ እያለችው ነበር። ህብስት በር አልከፍትም ብላ ስለነበረ እራት ቢል ትላት ታፈስ ወደ ህብስት ክፍል ሄዳ ስለነበረ በር አልከፍት ብላት ነበረ። በዛንም መሀል ይፍቱ ትመጣና ምን ሆነች ነው ስትላትም እራት አልበላለችኝ ትላታለች ማለት ነው። ይፍቱም እሷ ማን ስለሆነች ነው እራት ማትበላው ብላ በሯን ለማስከፈት ብትሞክርም ግን ህብስት አልከፈተችላቸውም ነበር። ይፍቱም እንግዲህ ራቷን በቀኝም ብለሽ በግራ ማብላት አለብሽ ትላትና ወደ መኝታ ክላሷ ትሄዳለች። ታፈስም እንግዲህ ሰዓት አለው ብላ ይፍቱ ስራ ወደ ክላሷ ገብታ ለመተኛት ስትሞክር እንቅልፍ እምቢ ይላታል ማለት ነው። አለምንም ቀስቅሳ እንግዲህ አንተ ምን አለብህ ጧ ያለ እንቅልፍ ይወስድሃል፣ ወይኔ ታድለ እቺ ልጅ ጎጥ ጋበኛ ሆነች አስቸገረች ስትለውም ነበር። እሱም እንግዲህ ምን አድርጋችሁ ነው ሲል ምግብ አልበላለች በሯን ዘግታ ስትለውም ነበር። አቶ አለም እንግዲህ እና ታዲያ ተዋት አንዳንዴ እስኪ ትውት አድርጊያት ነው ናፍቃችሁ ነው እያለም እንግዲህ እሱም ሲል ነበር። እኔ ልረፍበት በቃ ልተኛበት ተይኝ ደግሞ እንደፈለግሽ አድርጊያት እያለም ነበረ እና እሱም መልሶ ወደ መኝታ ወደ አልጋው ይተኛል ማለት ነው። እሷም እንግዲህ ምን ማድረግ እንዳለባት እያሰበች እየተናደደች ቁጭ ትላለች ማለት ነው። ታፈስንም እንግዲህ መድኃኒቱን የሰጠሻት ነው ወይስ አይደለም የሚለውን ለማጣራት ታፈስን ጉሮሮዋን አንቃ ኪችን ውስጥ ቆይ መድኃኒቱን እየሰጠሻት ነው አይደለም በደንብ ተናገሪ ውሸትሽን እንዳትናገሪ ትላታለች። እና ጉሮሯን ይዛ ስለነበር አዎ እየሰጧት ነው በገዛ እጃለ እንዴ እየፈተፈኩ ምሰጣት ትላታለች። መስጠቱ ሳይሆን ትበላለች አበላም የሚለውን ነገር ነው ስትላትም እንዴ ትበላዋለች ትላለች ማለት ነው። በአምላክ ስለመድኃኒቱ ነገር ያውቃል እንዴ ስትላትም እትዬ አንቺ ካልነገርሽው እንዴት ሊያውቅ ይችላል ስትላትም እኔም ብዬ ነው የምነግረው እንደው ዝም በይ ወደዛ ብላት ከኪሽን ትወጣለች ማለት ነው። ታፈስም እንግዲህ እኔ አሁንስ ምርር ብሎኛል እዚህ ቤት እያለች በጣም እየተናደደች ነበረ። በአምላክ የሆነ መጠጥ ቤት ውስጥ ሆኖ እንግዲህ ወደ አብነት ስልክ እየደወለ እባክህን አብነት አንሳ፣ ወደ ቤት መግባት አልፈልግም፣ ወደ ቤት ከገባሁ ህብስት ክፍል እገባለሁ፣ እዛ ገባሁ ማለት ደግሞ እያለ ወሬውን ሲቀጥል ግን ምን ሆኜ ነው ለማን ነው እንደዚህ እያስረዳው ያለሁት በአምላክ እንደሆነ አብነት እንደሆነ ስልክ አላነሳልኝ እያለ ለራሱ በጣም ይናደዳል ማለት ነው። ብቻ ግን አብነት ስልክ አላነሳ ብሎ ስለነበረ ወደ ቤት ይሄዳል ማለት ነው። በአምላክ ወደ ቤትም ሲሄድ ህብስት ክፍል ሲሄድ ህብስት በሯን ዘግታ ተቀምጣ ነበረ። ሲያንኳኳም እንግዲህ መክፈት እንደማፈልግ ይረዳልና ግን ባትከፍቱም እስከ ሌሊትም እስከ ጠዋትም ቢሆን እዚህ ቆሜ ነው የምታገኝ፣ እባክሽን የምነግርሽ ነገር ስላለ ክፈች በሩን ይላታል ማለት ነው። ህብስትም እንግዲህ የሞት ሞቷን ተነስታ በር ለመክፈት ትሞክራለች ማለት ነው። በር ሞክራ በእግሯ ተራምዳ ሄዳ ስለነበር በር የሞከረችው ለመመለስ አልቻለችም እና እዛው በሩ ላይ ቁጭ ትላለች ማለት ነው። እሱም ቁጭ ይላል ማለት ነው።
እና የሆነ ነገር መንገር ምነግርሽ ነገር አለኝ ብሏት ስለነበረ ምንድነው እሱ የምትነግረኝ ነገር ትለዋለች ማለት ነው። እሱም እንግዲህ የምነግርሽ ነገር አለ ህብስት ብሎ ሲጣራ እሷማ ቤት እንደምትወደኝ ልትነግረኝ ነው ወይ ብላ ቀበል ስትለው እሱም እንግዲህ አይደለም ሄርሜላን ብሎ ህብስትም እንግዲህ ምን ሊነግረኝ ነው ብላ በጣም ሰፍ ብላ ስለነበረ ሄርሜላን ምን ትለዋለች ማለት ነው። እሱም እንግዲህ ማግባት እንዳለበት ይነግራታል ማለት ነው። ሄና ሄርሜላን ላገባት ወስኛለሁ ይላል ማለት ነው። ህብስት ሄርሜላ ከማርገዟ በላይ አሁን ደግሞ ላገባት ነው ማለቱ በጣም ነው ቅስሟን የሰበረው። ብቻ ግን በጣም አዝና ነበረ። ወዲያው ነው ማልቀስ የጀመረችው። እንግዲህ በአምላክም ይህን ነገር ማድረግ ግዴታ እንደነበረበት ነው ያስረዳት ማለት ነው። ብቻ በአምላክና ሄርሜላ ሊጋቡ ነው ማለት ነው። በቀጣይ ሰርግ እናያለን። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበለልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእናንተ እርዳታ እንግዲህ 500 ሰብስክራይብ አልፍ ያለውኝ። አሁን ደግሞ 1000 እንደምንም ብላችሁ አስገቡኝ። ምክንያቱም ሞኒ ለማድረግ 1000 ነው የሚያስፈልገውና ሰብስክራይብ አድርጉኝ እሺ ቤተሰብ